Hello. ገልተን ቤት ትራቨልስ ኤንድ አድቨንቸር ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? ውድ ቤተሰቦቼ በዛሬው ቪዲዮአችን ላይ claiming citizenship through birds abroad ከአሜሪካ ውጪ የተወለዱ ልጆች ካሉን እንዴት ለነሱ እንዴት ፓስፖርት አፕላይ ማድረግ እንደምንችል ጥቂት መረጃዎችን አቀብላችኋለሁ። ውድ ቤተሰቦቼ ታስታውሱ እንደሆነ ባለፈው በለቀኩት ቪዲዮ ላይ አንድ ልጅ እድሜው 17 18 እና 19 እንዲሁም እድሜያቸው ከ15 በታች የሆኑ ልጆች በእናት ወይም በአባት የዜግነት ወረቀት ለፓስፖርት ማመልከት እንደሚችሉ በባለፈው ቪዲዮዎች ላይ አስረድቻችኋለሁ። የዛሬው ተመሳሳይ ነው፣ ግን ብዙ ልዩነቶች ወይም ጥቂት በጣም የማይባሉ ልዩነቶች አሉት። የባለፈው አንድ አባት ወይም አንድ ሰው አሜሪካ መጥቶ የአሜሪካን ዜግነት ሳያገኝ በፊት ቀደም ብሎ አገር ቤት ልጆችን ወልዶ ከመጣ ነው የባለፈው ቪዲዮ። የዛሬው ቪዲዮ ደግሞ በቀጥታ የሚያመለክተን አንድ አባት ወይም አንድ ሰው አሜሪካ ከመጣ በኋላ የአሜሪካን ዜግነት ካገኘ በኋላ ተመልሶ አገር ቤት ወይ ትዳር መስርቶ ወይም ከእጮኛ ልጅ ከወለደ ለልጁ እንዴት ፓስፖርት አፕላይ ያደርጋል የሚለው ነው ዛሬ የምናየው። ሁለቱ ልዩነት አለው። ስለዚህ ውድ ቤተሰቦቼ ዛሬ ስለነዚህ ጥቂት መረጃዎችን አንድ ሰው እዚህ ዜጋ ከሆነ በኋላ ተመልሶ ሄዶ ልጅ ከወለደ በኋላ ለልጁ የፓስፖርት አፕሊኬሽን ለመሙላት ምን መሟላት ያለባቸውን እነዚህ ዶክመንቶች ወይም ክራይቴሪያዎችን በጥቂቱ ዝርዝር አድርገን እንመለከታለን። ከዛ በፊት ግን ውድ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል እንደተለመደው ላይክ፣ ሰብስክራይብ እንደውም ሼር በማድረግ የበለጠ ቤተሰቡ ነው። ኦኬ ናው አንድ አባት የአሜሪካን ዜግነት ካገኘ በኋላ አገር ቤት ሄዶ ትዳር መስርቶ ልጅ ከወለደ በኋላ ለልጁ ፓስፖርት አፕላይ ማድረግ ይችላል አይችልም ነው። ስለዚህ መልሱ ይችላል። እንዴት? እነዚህን ጥቂት መረጃዎችን ላቀብላችሁ። አንደኛውና የመጀመሪያው ስቴፕ ዜጋ ከሆነ በኋላ ከዚህ በፊት ዜጋ ሳይሆን የወለዳቸው ልጆች አይደለም። እዚህ መጥቶ ዜጋ ከሆነ በኋላ አገር ቤት ሄዶ ልጅ ከወለደ ቀጥታ ካውንስለር ሪፖርት በርዝ የሚባል የሆነ ፎርም አለ። ፎርም ኤፍኤስ 240 የሚባል ፎርም አለ። ፎርም ኤፍኤስ 240 ወደፊት ፎርሙን ራሱን በዛ ፎርሙላ ቪዲዮ ሰርቼ እመጣለሁ። ያንን ፎርም ሞልቶ እኔ የአሜሪካ ዜጋ ሆኛለሁ፣ ስለዚህ አሜሪካ ዜጋ ከሆንኩ በኋላ እዚህ የወለድኩት ልጅ አለ፣ ለዛ ልጅ ፓስፖርት አፕላይ ማድረግ ፈልጋለሁ ይላል ማለት ነው። ያንን የሚያደርግበት መፍት አለ፣ እንደ ህግ የተቀመጠ። ስለዚህ ካውንስለር ሪፖርት ኦፍ በርዝ ወይም ፎርም ኤፍኤስ 240 ሞልቶ ለስቴት ዲፓርትመንት ወይም እዛ አሜሪካ ውስጥ ኢትዮጵያ ውስጥ ላለ የአሜሪካ ኤምባሲ ማስገባት ይችላል ማለት ነው። እሱ አንደኛው ነው። ከሱ ቀጥሎ የልጁ በርዝ ሰርቲፊኬት መዘጋጀት አለበት። መጀመሪያ ፎርም ኤፍኤስ 240 ይሞላል። ከዛ ፎርም ጋር ተያይዞ የልጁ በርዝ ሰርቲፊኬት፣ ስለ ልጁ በርዝ ሰርቲፊኬት ወይም በአጠቃላይ ስለ በርዝ ሰርቲፊኬት በባለፈው ቪዲዮች ላይ አይቻለሁ። ብዙውን ጊዜ የልደት ምስክር ወረቀቶች ከላይ ብቻ በአማርኛ ይጻፋሉ፣ ከስር የእንግሊዝኛ ትራንስሌት ላይኖር ይችላል። ነገር ግን ለልጆች ፓስፖርት አፕላይ የምናደርግ ከሆነ በተለይ ውጭ ተወልደው ለሚመጡ ልጆች ፓስፖርት አፕላይ የምናደርግ ከሆነ you guys make sure ያ በአማርኛ የተጻፈው የልደት ሰርቲፊኬት ትራንስሌት ተደርጎ በእንግሊዝኛ መዘጋጀት አለበት። አንዳንድ ቦታ ላይ ብዙውን ጊዜ ሲሰራ የሚገጥሙኝ ኬዞች ላይ ዶክመንቱ ከላይ በአማርኛ ከስር ደግሞ በእንግሊዝኛ ተጽፎ አያለው። ያ ዶክመንት ያስፈልጋል፣ የልጁ በርዝ ሰርቲፊኬት ማለት ነው፣ ከካውንስለር ሪፖርት በርዝ ጋር ማለት ነው። ሶስተኛው ያንተ የአሜሪካን ሲቲዝንሺፕ ፕሩፍ ማቅረብ አለበት። ለምሳሌ አንተ አሜሪካ ዜጋ ከሆንክ በኋላ ነው ትዳር አግብተህ ወይ ትዳር መስርተህ ያንን ልጅ የወለድከው። አሁን ልጅን ፓስፖርት እንዳገኝ ክሌም ማድረግ ከፈለግ አንተ የአሜሪካ ዜጋ የሆንክበትን ፕሩፍ ማቅረብ አለብህ ለኤምባሲው። ስለዚህ ለምሳሌ የአሜሪካ ዜጋ ፕሩፍ ከሚያደርጉ ነገሮች አንዱ ፓስፖርት ነው። ፓስፖርት ካለ ያንን ማቅረብ ትችላለህ እንደ ፕሩፍ። ፓስፖርቱ ከሌለ ደግሞ
ዜግነት ያገኘበትን ይሄ የሲቲዝንሺፕ ዶክመንቱን ማቅረብ ትችላለህ አስ ፕሩፍ ማለት ነው። ሶስተኛው ፖይንት እሱ ነው። አራተኛው ፖይንት በጣም ወሳኝ ነው። ውድ ቤተሰቦቼ የአብዛኛው ሰው ኬዝ ፌል የሚያደርገው በዚህ ነው። አንዳንዱ ሰው ልጁ እንኳን ኢቭን የሱ ቢሆንም ብዙውን ጊዜ ዶክመንቶችን ወይም ትክክለኛ መረጃዎችን በስህተትም ይሁን በማወቅም ይሁን ባለማወቅ ትክክለኛ የሆነ መረጃዎችን ባለማቀበል ብዙ ነገሮች ኖርማሊ ፕሮሰስ ከመደረግ አልፎ ወደ ዲኤን ምርመራ ወደ አሻራ ምርመራ ይኬዳል። ያ የማይሆንበትን መንገድ ለማስቀረት ይህ አራተኛው በጣም ወሳኝ ነው። አራተኛው ምንድን ነው? ያ ሰው የአሜሪካ ምድር ከረገጠ አንስቶ ልጁ ይሄ ልጅ የኔ ነው ብሎ የልጁ በርዝ ሰርቲፊኬት ላይ ያለው ቀን በጣም ካልኩሌትድ ይደረጋል ማለት ነው። ይህን የሚፈለግበት ዋናው ዓላማ ለምሳሌ አንዳንድ ሰዎች አሜሪካ ከገቡ በኋላ ሲቲዝን የመሆን ምንም ግዴታ የለባቸውም ካልፈለጉ ማለት ነው። 5 ዓመት ቆይተውም ብዙ ሰው አፕላይ አያደርግም አስተውላችሁ ከሆነ ኦኬ። አንዳንዱ ሰው ሲቲዝን ሆኖም ፓስፖርት ማውጣት አይችልም አይፈልግም። ቀደም ብዬ በሰራቸው ቪዲዮዎች ላይ እንደገለጽኩላችሁ ይሄ ሰው ይሄ ልጅ የኔ ነው ብሎ ፓስፖርት ማውጣት ፈልጋለሁ ብሎ ክሌም ሳያደርግ ትክክለኛ የእሱ ልጅ መሆኑ ከበርዝ ሰርቲፊኬቱ ባዮሎጂካል አባት ከመሆኑ ከዛ ውጪ በዘለለ ይሄኛው በጣም ወሳኝ ነጥብ ነው። መቼ አሜሪካ ገባ፣ ምን ያህል ጊዜ ቆይተ ለአሜሪካ ሲቲዝን አፕላይ አደረግ፣ መቼ ይሄ ሲቲዝን ሆንክ፣ ይሄን ልጅ ደግሞ መቼ ወለድክ፣ እነዚህ ነገሮች በጣም ይጠናሉ ማለት ነው። ኦኬ ያንን ክሮስ ቼክ አድርጎ አንተ አሜሪካ ከገባ ዕለት አንስቶ መቼ ሲቲዝን እንደሆንክ ያ ሁሉ ቀን ካልኩሌት ተደርጎ ከልጁ የልደት ሰርቲፊኬት ጋር ማች ካረገ ብቻ ነው ይሄ ልጅ ባንተ ዜግነት ምክንያት ፓስፖርት ማግኘት የሚችለው። ኦኬ ያ ባልሆነበት ሁኔታ ይሄ ልጅ ፓስፖርት አያገኝም። ለፓስፖርት ልጄ ነው ብለህ ፓስፖርት አፕላይ አታደርግም ማለት ነው። በጣም ወሳኝ ነው። ምናልባት አንዳንድ ቤተሰቦች እኔን ጨምሮ ሁላችን እንዘናጋለን። መቼ አሜሪካ መጣን ምናምን ማንም ምናልባት አንዳንድ እሱ የመጣበትን መንገድ ወደ ኋላ ሄዶ ማሰብም አይፈልግበት ሁኔታ ሊፈጠር ይችላል። ብዙዎቻችን አናስተውልም። ነገር ግን እንደዚህ አይነት ሁኔታዎች ሲገጥሙ ዜጋ ከሆነ በኋላ እዛ ሄደን ልጆችን ወልደን ልጆች ራይደው እንዲመጡ ባይ ዘ ዌይ አንተ እዚህ ዜጋ ሆነ እዛ ሄደ ልጅን ከወለድክ ይሄንን ፎርም ካውንስለር ቦርድ FS 240 ሞልተ ፕሮሰስ ማድረግ ይችላል። ለልጅ የግድ ልጅ 5 ዓመት እዚህ ከመጣ በኋላ 5 ዓመት 10 ዓመት ቆይቶ ፓስፖርት ማውጣት የለበትም። ራይደው ፓስፖርት ያወጣል ማለት ነው በዚህ ኬዝ። ብዙዎቻችን ወደ ኋላ ሄደን መቼ አሜሪካ እንደገባን ለማስታወስ ስለማንችል ወይም በፍላጎቱ ይሁን በመርሳት አንዳንድ የራሱ የሆነ ባክግራውንድ ይኖራል። ያኔ ሲስተም ውስጥ አለ፣ እነሱ ያውቁታል። ብዙውን ጊዜ ሰው ምንድነው የሚያደርገው? ስለማያስታውስ የመጣበትን ቀኑን ስለማያስታውስ ላለመጨናነቅ ብሎ ዝም ብሎ ነው ፎርሙን በግምት የሚሞላው። ለዚህ ነው ይሄ ስቴፕ በጣም ወሳኝ ነው ያልኳቸው። በግምት መቼ ነው የመጣሁት መቼ ወር ነው አመት ነው ዝም ብሎ ፎርሙን ይሞላል በግምት። ሲስተሙ ላይ ያለውና አንተ እዚህ የሞላው ፎርም ፈርሜ የላከው ማች ካላረገ ጥያቄ እንትን ውስጥ ይገባል ማለት ነው። አሁን 3 ነገር ማች አይሆንም። አንደኛ እዚህ የገባህበትን አታውቅም፣ አንተ በግምት ነው የሞላው። ሁለተኛ ሲቲዝንሺፕ ከሆንክ በኋላ ራይድ አዌይ 5 ዓመት ከሞላ በኋላ ራይድ አዌይ የዜጋ አመልክተ ሲቲዝን የሆንክበትን ቀን ካላስታወስክ። በሶስተኛ ደረጃ ከነዚህ ከሁለቱ ጋር እዛ ልጅ የተወለደበት ቀን ማች ካላረገ ሌሎች ስቴፖች ይከተለዋል ማለት ነው። የበለጠ ባክግራውንድ ጥናት ይደረግብሃል፣ ዲኤንኤን ምርመራ ይደረግልሃል፣ ወይም አሻራ፣ በጣም ብዙ ነገሮች ይኖራሉ። ይሄ እንዳይሆን ይሄ የመጨረሻው አራተኛ ስቴፕ አንተ አሜሪካ ሬዚደንስ የሆንከውን ቀን በትክክል አስታውሰህ ፎርሙ ላይ በተለይ ይሄ ካውንስለር ቦርድ FS 240 ስትሞላ በትክክል መረጃውን መሙላት አለበት ማለት ነው። ይሄ በጣም ወሳኙ ፖይንት ነው፣ አራተኛው። ውድ ቤተሰቦቼ ይሄንን በድጋሚ ለማስታወስ ባለፈው ቪዲዮ ላይ ከነገርኩት ጋር ይሄ በጥቂቱ የምለያይ ነገር አለው። አሁንም በድጋሚ ክሊር የሆነ ሜሴጅ እንዲኖራችሁ የባለፈው ቪዲዮ ላይ የሰራሁት አንድ አባት
አሜሪካ መጥቶ ዜጋ ከመሆኑ በፊት አገር ቤት ገና አሜሪካ ሳይገባ አገር ቤት ልጆችን ከወለደ ነው። የተወለዱ ልጆችን እንዴት ፓስፖርት ፕሮሰስ ማድረግ እንደሚችል የሚያሳየውን ሂደት ነው በባለፈው ቪዲዮ ላይ ያየ ነው። ይህኛው ደግሞ አሁንም ሪቫይዝ ለማድረግ አሜሪካ ከመጣ በኋላ ከዚህ በፊት ልጆችን ሳይወልድ አሜሪካ ከመጣ በኋላ ዜግነት አግኝቶ ተመልሶ ሄዱ አገር ቤት ልጆችን ከወለደ በኋላ ያለውን የፓስፖርት ሂደት ነው የሚያመለክተው። ሰው ሁለቱ ልዩነት አላቸው። በዚህ ኬዝ ውስጥ ያላችሁ ውድ ቤተሰቦች አብዛኛው ሰው በዚህ ኬዝ ውስጥ እንደውም ያለ ይመስላል። ምክንያቱም ብዙን ጊዜ የሚመጡት ወይ በዲቪ ነው ወይ አንዳንዴ በራሳቸው ነው የሚመጡት። ሰው እዚህ ከመጡ በኋላ 5 ዓመት ቆይተው ዜጋ ከሆነ በኋላ ነው ሄዶ ሚስት የሚያገባው ወይም ልጆችን የሚወልደው። አብዛኛው እኔ በሚሰራው የፓስፖርት ኬዝ ላይ የሚገጥመኝ ሰው እንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች ክሊር የሆነ ሜሴጅ ነግራቸዋለሁ። ልጆቻችሁን እዛ ከወለዳችሁ ይህንን ስቴፑን ተከትላችሁ ይሄ በተለይ ካውንስላር ሪፖርት ኦፍ በርዝ ፎርም ኤፍኤስ 240 ምንድነው ፎርሙ የምለውን ሞልታችሁ ልጆቻችሁን ወደ አሁኑ ፓስፖርት እንዲያገኙ ማድረግ ትችላላችሁ። ልጆቻችሁ የግድ 5 ዓመት ከመጡ መቆየት አይጠበቅባቸውም። 10 ዓመት ቆይቶ አፕላይ ማድረግ አይጠበቅባቸውም። ራይድ አዌይ በእናንተ ሲቲዝን መሆን ፓስፖርት ማግኘት ይችላሉ ማለት ነው። ውድ ቤተሰቦች ይሄ መረጃ ጠቃሚ መስሏችሁ ከታያችሁ ከእናንተም አልፎ ሌሎች እንዲማሩ መረጃው እንዲደርሳቸው ላይክ እንደተለመደው ይህንን ቪዲዮ ላይክ፣ ሰብስክራይብ እና ሼር በማድረግ የበለጠ ቤተሰብ ሆኑ። በሚቀጥለው ቪዲዮ እስክንገናኝ ድረስ ቸር ነው።